ናይጄሪያ በ14ኛው ክፍለ ዘመን ፖርቱጋሎች ብቅ ካሉበት ጊዜ ጀምሮ የውጭ ወራሪዎችና ባሪያ ፈንጋዎች ሲያጠቋት የኖረች ሀገር ናት። ከ16ኛው እስከ 18ኛው ክፍለ ዘመንም ናይጄሪያውያን በኃይል እየተገደዱ ለባርነት ወደ አሜሪካ የተሻገሩበት ዓመታት ናቸው። ብሪታንያ ከ1850 ጀምሮ ለ90 ዓመታት ቅኝ ግዛቷ አድርጋ የሀገሬውን ሰዎች እየሾመች በሞግዚትነት ታስተዳድራት በነበረበት ወቅት ናይጄሪያን በሦስት ቀጠና ከፍላ ነበር። ይህ ለበኋላውና እስካሁንም ድረስ ለግጭት መንስኤ የሆነው የግዛት አከፋፈል ጎሳንና ሃይማኖትን መሠረት ያደረገ ነበር። እንግሊዞች የቆዳ ስፋቱ ከናይጄሪያ አጠቃላይ ስፋት ከግማሽ በላይ የሚይዘውን የሰሜኑን ግዛት አንድ አስተዳደር አደረጉት። በዚያ ግዛት የሚኖሩት የሐውሳ ፉላኒ ጎሳዎች ሃይማኖታቸው እስልምና ሲሆን በክልሉ አጠቃላይ ብዛታቸው ከ60 እስከ 70 በመቶ ይሸፍናል። የደቡብ ምዕራብ ግዛትም የዮሩባ ጎሳዎች ሲሆኑ ሃይማኖታቸው ክርስትና ነው። ብዛታቸውም የክልሉን ሕዝብ 75 በመቶ ይሸፍናል። የደቡብ ምስራቅ ግዛት አብዛኛው የኢቦ ጎሳዎች ሲሆኑ ሃይማኖታቸውም ክርስትና ነው። ብዛታቸውም ከ60 እስከ 70 በመቶ የሚሆነውን ሕዝብ ይሸፍናል። ግን በሁሉም ግዛቶች አነስተኛ ቁጥር ቢኖራቸውም የሁሉም ጎሳ አባላት አብረው ይኖራሉ። የሰሜኑ የሐውሳ ፉላኒ ግዛት የቆዳ ስፋት በጣም ሰፊ ሆኖ የግጦሽና የእርሻ መሬት ይበዛዋል። ሁለቱ የዮሩባና ኢቦ ግዛቶች የአትላንቲክ ውቅያኖስን የሚያዋስኑ ስለሆኑ የወደብ አገልግሎት ያገኛሉ። በተለይም የኢቦ ጎሳ አባላት በብዛት የሚኖሩበት የደቡብ ምስራቅ ክልል የነዳጅ ክምችት ያለበት አካባቢ ነው። እነዚህ ግዛቶች ሚስዮኖች ስለገቡባቸው በሀብትም በዘመናዊነትም ከፍ ወዳለ ደረጃ ደርሰዋል። ናይጄሪያ በ1952 ዓ.ም ነፃነቷን ስታገኝ የእንግሊዞች አስተዳደርን ዘይቤ አልለወጠችም። እንግሊዞች የሚቀብሩት ፈንጂ ቀስ እያለ የሚፈነዳ ነውና ከ6 ዓመታት በኋላ ናይጄሪያ በጎሳ ብጥብጥ ምክንያት መታመስ ጀመረች። ናይጄሪያ ነፃ አስተዳደሯን ስትጀምር ግዛቶቿን በፌዴራል ሥርዓት ተዋቅረው መሪዎቹ ጎሳን መሠረት ባደረገ መለኪያ እንዲመረጡ ሆነ። የፖለቲካ ፓርቲዎቻቸውም ዘራቸውን መነሻ አድርገው ስለነበረ የሹመት ድልድሉ ሲካሄድ የሰሜኑ የሐውሳ ፉላኒ ጎሳ ተወላጅ የሆኑት ታፌዋ ባሌዋ ጠቅላይ ሚኒስትር ሆነው ተሰየሙ። የኢቦ ጎሳ አባሉ አዚኪዊ ርዕሰ ብሔር ሆኑ። የዮሩባው ጎሳ አባልም ምክትል ጠቅላይ ሚኒስትርነቱን ያዙ።